የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የአፋብኃ ሊቀመንበር አርበኛ ዘመነ ካሴ የፋኖ ኃይሎች የአገዛዝ ጦር መክተው ለወረራ በመጣበት ጉልበቱን እያንበረከኩት ይገኛሉ ሲል አስታወቀ። አርበኛ ዘመነ ካሴ በኢትዮጵያ ዘመናዊ የፖለቲካ ታሪክ በአፍሪካ ቀንድ ቀጠናዊ ታሪክ ታይቶ የማይታወቅ እጅግ ወሳኝ የታሪክ ምዕራፍ ላይ እንገኛለን ብሏል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ መቀጠሉም ሰምቷል። በዝርዝር የምናየው ቀዳሚ ጉዳይ ነው። በሸረሪና በትግራይ ኃይሎችና በአገዛዝ ጦር በተካሄደ ውጊያ የሱዳን ፈጥኖ ደራሽ ኃይሎች ተሳትፈዋል ሲል የትግራይ ክልል መንግስት አስታወቀ። በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ መንግስት በሸረሪናው ጦርነት ላይ የሱዳን ፈጥኖ ደራሽ ኃይል ተብሎ የሚጠራው በመሐመድ ሐምዳን ዳጋሎ ወይም ኬሚቴ የሚመራ ታጣቂ ኃይል እንዲሁም ከአካባቢው ተገደው የተሰበሰቡ ታጣቂዎች ከአብይ ጦር ጎን ተሰልፈው ወጉን፣ ነገር ግን ድል አደረግን፣ ሰራዊቱም ረግፏል ብሏል። በሌላ በኩል በኤርትራና በኢትዮጵያ ድንበር የትግራይና የኤርትራ የሲቪልና ወታደራዊ ባለስልጣናት የተገኙበት የውይይት መድረክ ተካሂዷል። በዋናነት የህዝብ ለህዝብ ግንኙነትን የተባለበት የመድረክ ከፍተኛ ባለስልጣናት የተሳተፉበት ሲሆን አሁን ላይ ጸረ አብይ አህመድ አገዛዝ ትግል በማድረግ አብሮነታችንን እናስጠብቃለን ማለታቸውን የተሰማው በዝርዝር የምትሰሙት ይሆናል። ዓለም አቀፍ ማህበረሰብ ለአማራ ክልል ጦርነት ልዩ ትኩረት እንዲሰጥ ጥሪ ቀርቧል። በአማራ ክልል እየተካሄደ ያለው ጦርነት በተለይም የአውሮፓ ህብረት፣ በተባበሩት መንግስታት ድርጅትና በተቀረው ዓለም አቀፍ ማህበረሰብ ትኩረት እንዲሰጠውና ይህንም ስራ በአስቸኳይ ተሰርቶ ሰላም እንዲሰፍን መደረግ እንዳለበት የሰላምና ደህንነት ጥናት ኢንስቲትዩት ባዘጋጀው መድረክ ላይ ጥሪ ቀርቧል። ዝርዝሩን ትሰሙታላችሁ። ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ በሳውዲ አረቢያ የሚመራውን 8 ሀገራት ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረት ተቀላቅሏል። ሳውዲ አረቢያ 8 በቀይ ባህርና በኤደን ባህረ ሰላጤ የሚገኙ ሀገራትን በማስተባበር አዲስ ተጨማሪ የባህር ላይ የደህንነት ጥምረት አዋቅር ያለው ብላለች። ዝርዝሩን ትሰሙታላችሁ። እንዲሁም ትራምፕ ዛሬ ከኢራን ጋር አዲስ ንግግር እንደሚጀመር ሲናገሩ ኢራን ከአሜሪካ ጋር እየተነጋገሩ አይደለም ብላለች። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ። አብራችሁን ቆዩ። የአፋብኃ ሊቀመንበር አርበኛ ዘመነ ካሴ ፋኖ ኃይሎች የአገዛዝ ጦር መክተው ለወረራ በመጣበት ጉልበቱ እያንበረከኩት ይገኛሉ ያለ ሲሆን በኢትዮጵያ ዘመናዊ የፖለቲካ ታሪክ በአፍሪካ ቀንድ ቀጠናዊ ታሪክ ታይቶ የማይታወቅ እጅግ ወሳኝ የታሪክ ምዕራፍ ላይ እንገኛለን ብሏል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ዛሬም ውጊያ ቀጥሏል። በሌተናል ጄኔራል መሐመድ ተሰማና በሜጀር ጄኔራል ብርሃኑ ጥላሁን የሚመሩ ሁለት የአገዛዝ ጦር እዞች በጎጃም ቀጠና የፋኖ ኃይሎች ማዛዎች ተቆጣጠርን ባሉበት አካባቢ ከፍተኛ ቁጥር ያለው የፋኖ ኃይል ማሰልጠኑና መመረቁም ይፋ ሆኗል። ባለፉት ሳምንታት የብልጽግና አገዛዝ ከፍተኛ የተቀናጀ ወታደራዊ ዘመቻ ከፍቻለሁ በሚል ሁኔታ የፋኖ ኃይሎች በጎጃም ቀጠና ብቻ በ3 የተለያዩ አካባቢዎች ከፍተኛ ቁጥር ያለው የፋኖ ኮማንዶና መደበኛ ሰራዊት ለወራት አሰልጥነው ማስመረቃቸውን አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በትላንትናው ዕለት ሐምሌ 26 2018 ዓ.ም በጎጃም ቀጠና አፋብኃ ቴዎድሮስ እዝ ስር ሰልጥነው ለተመረቁ የፋኖ ኮማንዶ አባላት ባስተላለፈው መልእክት የአገዛዝ ጦር ለወራ በመጣበት ጉልበቱ ፋኖ ኃይሎች ውጊያ እየተንበረከከ ይገኛል ሲል አስታውቋል። የፋኖ ኃይሎች የተደራጀ የህልውና ትግል 3 ዓመት ደፍኗል ያለው ዘመነ ካሴ በእነዚህ 3 ዓመታት ውስጥ ለቁጥር የሚታክቱ አውደ ውጊያዎች ተከናውነዋል። ፋኖም በመላው አማራ ክልሎች የጠላት ታጣቂዎች ውጭ የአገዛዙን 10 ሙሉ እዝ መክቶ ለወራ በመጣበት ጉልበቱ እያንበረከከ ይገኛል ብሏል። አርበኛ ዘመነ ካሴ ይህ የትግል ሂደት በአማራ ልጆች ለዓለም የታየ አዲስ ክስተት ነው ሲል ጨምሮ አስታውቋል። በእነዚህ ዓመታት አንድም ቀን ሳንዋጋ፣ አንድም ቀን ሳንሰለጥን፣ አንድም ቀን ሳንደራጅ፣ አንድም ቀን ሳናስታጥቅ ውለን አናውቅም ያለው የአፋብኃ ሊቀመንበር ዘመነ ካሴ ይህ ተግባር የአማራ ህዝብ ህልውና እስኪረጋገጥ ድረስ የሚቀጥል የቀን ተቀን ስራችን ሆኗል ሲል አስታውቋል። አርበኛ ዘመነ ካሴ በአማራ ህዝብ ማህበረሰባዊ ታሪክ፣ በኢትዮጵያ ዘመናዊ የፖለቲካ ታሪክ፣ በአፍሪካ ቀንድ ቀጠናዊ ታሪክ ታይቶ የማይታወቅ እጅግ ወሳኝ የታሪክ ምዕራፍ ላይ እንገኛል ሲል አስታውቋል። በሌላ በኩል በአማራ ክልል ወሎ ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል በተደረገ ውጊያ በርካታ የአገዛዝ ጦር አባላት መገደላቸውን የፋኖ የመረጃ ምንጮች ለሚዲያቸው ተናግረዋል። የአገዛዝ ጦር በላስታ ቀጠና ከብልብላ በወይብላ በኩል ከሰኞ ገበያ መረዝ በርና ከላሊበላ ሶርባ አቅጣጫ መንቀሳቀሱ ተከትሎ ውጊያ መከፈቱን የተናገሩት የፋኖ የመረጃ ምንጮች በተለይም ጎንደር በር በተባለው አካባቢ በርካታ የአገዛዝ ጦር አባላት መጎዳታቸውን ጨምረው ተናግረዋል። ውጊያውን ተከትሎ የአገዛዝ ጦር ቁስለኞችን ወደ ላሊበላ ሆስፒታል በብዛት መግባታቸውን የተሰማው የፋኖ ኃይሎች የከፈቱት ውጊያ ተከትሎ
ተከትሎ ወደ ኋላ በማፈግፈግ ላይ የነበረ የአገዛዝ ጦር በተከታታይ በተኮሰው ከባድ መሳሪያም የአርሶ አደሮች ንብረት ላይ ውድመት አርሷል ተብሏል። በተያያዘም በክልሉ ዋግምራና ራያ ቀጠናዎች ዛሬም ከፍተኛ ወታደራዊ ውጥረት እንደሰፈነ ይገኛል ሲሉ ነዋሪዎች ለሚዲያችን ተናግረዋል። በተለይም ከሰቆጣ ወደ ዛታ ኮረም እንዲሁም ከራያው ቆቦ ወደ ዋጃ አቅጣጫ ዛሬም የአገዛዝ ጦር ሜካናይዝድ ኃይሉን ማስጠጋት መቀጠሉን ነዋሪዎች ስጋት ላይ ጥሎናል ብለዋል። የአፋርና አማራ ትግራይ አዋሳኝ አካባቢ የሆኑት የቢሶብር አካባቢ ደግሞ የአገዛዝ ጦርና የትግራይ ኃይሎች በቅርብ ርቀት ተፋጠው ይገኛሉ ሲሉ ነው የመረጃ ምንጮች የተናገሩት። በአካባቢው የሚታየው ወታደራዊ እንቅስቃሴ በየትኛውም ጊዜ ተኩስ ሊከፈት ይችላል በሚል ነዋሪዎች ከፍተኛ ስጋት ወድቀናል ሲሉ ተናግረዋል። በሸረሪና በትግራይ ኃይሎችና በአገዛዝ ጦር በተካሄደው ውጊያ የሱዳን ፈጥኖ ደራሽ ኃይሎች ተሳትፈው ወጉኝ ሲል የትግራይ ክልል መንግስት አስታወቀ። በዶክተር ደብረጽዮን ገብረ ሚካኤል የሚመራውና የክልሉ መንግስት በሸረሪና ጦርነት ላይ የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ተብሎ የሚጠራውና በጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜዲቲ የሚመራው ታጣቂ ኃይል እንዲሁም ከአካባቢው ተገደው የተሰባሰቡ ታጣቂዎች ከአብይ ጦር ጎን ተሰልፈው ወጉን፣ ነገር ግን እኛ ድል አደረግን፣ ሰራዊቱም ረገፈ ይላል። በሌላ በኩል በኤርትራና በኢትዮጵያ ድንበር ትግራይ እንዲሁም የኤርትራ የሲቪል ወታደራዊ ባለስልጣናት የተገኙበት የውይይት መድረክ በስፋት ተካሂዷል። በዛላምበሳ በተካሄደው መድረክ ተሳታፊ ባለስልጣናት በሁለቱ ህዝቦች ጸረ አብይ አህመድ አገዛዝ ትግል በማድረግ አብሮነታችን እናስጠብቃለን ብሏል። ሐምሌ 25 2018 ዓ.ም በሱዳንና በኢትዮጵያ ድንበር አዋሳኝ የትግራይ ኃይሎች ከብልጽግና አገዛዝ ጦር ጋር ከባድ ውጊያ ማድረጋቸውን ተከትሎ የአሁን ላይ ሁለተኛ መግለጫውን ያወጣው የትግራይ ክልል መንግስት በተሳትፎ ደረጃ የኢትዮጵያ ኃይሎች ብቻ ሳይሆን የውጭ ኃይሎችም ተሳትፈዋል ብሏል። ይህ ውጊያ በተመለከተ ለሁለተኛ ጊዜ ዛሬ ሐምሌ 21 2018 ዓ.ም መግለጫ ያወጣው የትግራይ ክልል መንግስት የሱዳን ፈጥኖ ደራሽ ኃይል በውጊያው ዋና ተሳታፊ ነበር ነው ያለው። መግለጫው ቅጥረኛው ጄኖሳይደሩ አብይ አህመድ በመንጋ ሰብስቦ አለኝ የሚለውን ሁሉ አይነት የምድርና የአየር ኃይል ተጠቅሞ ከንጋት እስከ አመሻሽ ተደጋጋሚ ጥቃቶችን አካሂዷል ብሏል። ፍትሐዊ ዓላማን አንግቦ የሰማዕታት አደራ እወጣለሁ ያለ የትግራይ ኃይል ተንደርዶ የመጣውን የአገዛዝ ጦር በመመከት የጠላት ክልል አክሽፏል ነው የሚለው መግለጫው። የክልሉ መንግስት መግለጫ ጨምሮ በዚህ ውጊያ ሰራዊታችን ዛሬም እንደ ትላንቱ በደማቅ ታሪክ የሚሰነድ አንጸባራቂ ጀግንነት ፈጽሟል ያለ ሲሆን የብልጽግና ሰራዊት ሸሪኮቹን ለማየት በሚዘገነን ደረጃ አልቀዋል። በዚህም የአካባቢ የጤና ተቋማት እንዲሁም ጎንደርና አካባቢ በቁስለኛ ተሞልተዋል በማለትም ይገልጻል። ጨምሮም በርካታ ቁስለኞች በአውሮፕላን ተጭነው ወደ ሌሎች አካባቢዎች እየሄዱ ነው። ይህ በአውሮፕላን ቁስለኞችን ጭኖ መውሰድ ዛሬም ቀጥሏል ያለው የነ ዶክተር ደብረጽዮን ገብረ ሚካኤል መግለጫ የአብይ አህመድ ጄኖሳይዳዊ አገዛዝ የትግራይን ህዝብ ከምድረገጽ ሳያጠፋ ረፍት እንደማያገኝ ደምድሟል ሲል ይደመድማል። በመሆኑም ትናንትና በመንጋ መልክ የሞከረው ወራ በየትኛውም አጋጣሚና አቅጣጫ ሊቀጥል እንደሚችል አያጠራጥርም በማለት አገዛዙ በሌሎች አካባቢዎች ውጊያ ሊከፍትበት እንደሆነ እየተዘጋጀ እንደሆነ ይጠቅሳል። በዚህ ውጊያ ከፍተኛ ጉዳት መረሱና በተለይም በሁለቱም በኩል ድሮን ጭምር የተሳተፈበት መሆኑን ኢትዮኒስ መዘገባ ይታወሳል። ይህ በእንዲህ እንዳለ በኢትዮጵያና በኤርትራ ድንበር የትግራይና የኤርትራ የሲቪልና ወታደራዊ ባለስልጣናት የተሳተፉበት የውይይት መድረክ ትላንት ተካሂዷል። ይህ በዛላምበሳ በተካሄደው መድረክ ተሳታፊ ባለስልጣናት ሁለቱም ጸረ አብይ አህመድ አገዛዝ ትግል በማድረግ አብሮነታችን እናስቀጥላለን ባይ ናቸው። ከግሎ መከዳና ዛላምበሳ ወረዳዎች እንዲሁም ከኤርትራ የሰንአፈ ንዑስ ዞን የመጡ ነዋሪዎችና አመራሮች ሁለቱ ህዝቦች የጀመሩትን አንድነት ወደ ከፍተኛ ደረጃ ለማሸጋገር ያለመን የተባለ መድረክ ትላንት ሐምሌ 26 ነው ያካሄዱትም። የትግራይ ክልል ምስራቃዊ ዞን ዋና አስተዳዳሪ አቶ ፍስሐ ኃይላይ ጨምሮ ወታደራዊና የበታች አመራሮች እንዲሁም የወረዳ አስተዳዳሪዎች ከትግራይ በኩል የተገኙ ሲሆን ከኤርትራ ደግሞ የሰንአፈ ንዑስ ዞን አስተዳዳሪ አቶ እንድሪስ አሊም ኮሎኔሎችና የፖለቲካ ተወካዮች ብሎም የደህንነት ሰዎች መገኘታቸውን የኢትዮኒስ የመረጃ ምንጮች አረጋግጠዋል። የደርግ ስርዓትን ለማስወገድ የተደረገውን ትግል የጋራ ነበር የሚል ንግግር የተደመጠበት ይህ መድረክ ከዚህ በፊት የተፈጠሩ ችግሮችን በማለፍ ለጋራ ጥቅም አብሮነት ብሎም ጸረ አብይ አህመድ አገዛዝ ጥምረት መፍጠር አስፈላጊ እንደሆነ ከሁለቱም ወገኖች የተወከሉ ባለስልጣናት ሲናገሩ ተደምጠዋል። ጦርነትና የጦርነት ወሬ በኤርትራና በትግራይ ህዝቦች መካከል ከእንግዲህ በኋላ እንደማይኖር ለጠላትም ለወዳጅም እናረጋግጣለን በማለት ተሳታፊዎቹ መድረኩ ሲናገሩም ተሰምቷል። ዓለም አቀፍ ማህበረሰብ በአማራ ክልል ግጭትና ጦርነት ትኩረት እንዲሰጥ ጥሪ ቀረበ። በአማራ ክልል እየተካሄደ ያለው ጦርነት በተለይም የአውሮፓ ህብረት፣ የተባበሩት መንግስታት ድርጅትና በተቀረው ዓለም አቀፍ ማህበረሰብ ትኩረት እንዲሰጠው የሰላምና ደህንነት ጥናት ኢንስቲትዩት ባዘጋጀው መድረክ ላይ ጥሪ ቀርቧል። በውይይቱ የአፍሪካ የምርምር ዩኒቨርሲቲዎች ህብረት 2026 ተመራማሪዎች ቢዮንድ ግሪቫንስ ዋር ኢኮኖሚ ስቴት ኢንታጅልመንትና
ዘ ዳይናሚክ ኦፍ ፕሮትራክትድ ኮንፍሊክት ኢን ኢትዮጵያ አማራ ሪጅን በሚል ርዕስ ባደረጉት ገለጻ በመንግስት ኃይሎችና ፋኖ ታጣቂዎች መካከል እየተካሄደ ያለውን ጦርነት ኢኮኖሚያዊ፣ ማህበራዊና ሰብአዊ ቀውሶች እያስከተለ ቀጥሏል ሲሉ ገልጸዋል። በተለይም እንደ ሩሲያ፣ ዩክሬንና ኢራን፣ እስራኤል፣ ሱዳን እየተካሄደ ያሉ ጦርነቶች ምክንያት የአማራ ክልል ጉዳይ በአውሮፓ ህብረት፣ በተባበሩት መንግስታት ድርጅት እንዲሁም በዓለም አቀፍ ማህበረሰብ ትኩረት ተነፍጎታል ነው ያሉት። ውይይቱ ላይ በአማራ ክልል ያለው ጦርነት ሁኔታ፣ የጦርነቱ ኢኮኖሚ፣ የወጣቶች ቅስቀሳና ንቅናቄ እንዲሁም ወደ ሰላም በሚወስዱ አማራጮች ላይ ያተኩራል የተባለው ይህ ውይይት ዘላቂ መፍትሄ ይገኝለት ዘንድ የኢትዮጵያ አገዛዝና ፋኖ ለሁለተኛ ድርድር መቀመጥ አለባቸው። በተለይም እንደ አውሮፓ ህብረት፣ የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማትና ሀገሮች ግፊት ማድረግ አለባቸው ተብሏል። በክልሉ አሁን ላይ ያለው ጦርነትና ከጸጥታና ከደህንነት እይታ ባሻገር ከፖለቲካዊ ቅሬታዎች፣ ከኢኮኖሚ ጉዳዮች መገለል፣ ከመንግስት አሰራር መዋቅራዊ ፈተናዎች፣ የወጣቶች የስራ ዕድል ፈጠራን ጨምሮ ከሌሎች ማህበራዊ ሁኔታዎች አኳያ መረዳት ያስፈልጋልም ተብሏል። ቤት ለቤት ከ1,000 እስከ 5,000 ብር በቀረጥ መልክ ደግሞ ከ10,000 ብር መንግስት ያስገባው የአፈር ማዳበሪያ ለህብረተሰቡ መሸጥ፣ በተለይም በሰሜን ጎጃምና በጎንደር አካባቢዎች የሚደረጉ እገታዎችና ሌሎች ህገወጥ ገንዘቦች በታጣቂዎች ተፈጽሟል ማለት በመድረኩ ላይ ንግግር ተደርጓል። በመንግስት በሚሉትና የብልጽግና አገዛዝ ደግሞ የአጸፋ እርምጃ በሚል የሚወስዳቸው ሁኔታዎች ችግሮችን አባብሰዋል የተባለው የአገዛዙ ከህወሓት ጋር በደቡብ አፍሪካ እንዲሁም ከኦሮሞ ነጻነት ሰራዊት ጋር በታንዛኒያ ውይይት ማድረጉን የሚገልጹ ተመራማሪዎች እንዲህ አይነት ሂደት እንዲኖር የፋኖ ኃይሎች እንደሚፈልጉ መንግስትም እውነተኛ ድርድር ለማድረግ ፈቃደኛ መሆን እንዳለበት ጠይቀዋል ነው የተባለው። ሪፖርተር ጋዜጣ እንደዘገበው ከሆነ በአፍሪካ ህብረትና በኢጋድ አማካኝነት መሳሪያ አንግበው ከሚንቀሳቀሱ ታጣቂዎች ጋር የአማራ ክልል ያገዛዙ መንግስት ከስምምነት ደርሷል የተባለ ቢሆንም ግጭቱ ቀጥሏል። ምክንያቱም በመጥቀስ ዘላቂ ሰላም ጥረቶች መቀጠል አለባቸው፣ ችግሩ አልተፈታም ሲሉ አገዛዙ በአማራ ክልል ከፋኖ ኃይሎች ጋር ሰላም አመጣው በድርድርም ገቡልኝ ያለውን ጉዳይ መሞገታቸው ሰምቷል። በዋናነት ግን የአውሮፓ ህብረት፣ የተባበሩት መንግስታትና ሌሎች አካላት ትኩረት ሊሰጡበት እንደሚገባ መነሳቱን ሪፖርተር ዘግቧል። ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ በሳውዲ አረቢያ የሚመራውን 8 ሀገራት ያካተተ የቀይ ባህርና ኤደን ባህረ ሰላጤ አዲስ የደህንነት ጥምረት ተቀላቀሉ። ሳውዲ አረቢያ 8 በቀይ ባህርና በኤደን ባህረ ሰላጤ የሚገኙ ሀገራትን በማስተባበር አዲስ ተጨማሪ የባህር ላይ ደህንነት ጥምረት ማዋቀሯን ይፋ አድርጋለች። ከእነዚህ 8 ሀገራት መካከል 5ቱ ሀገራት ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ ናቸው። የታቀደው ህብረት ሳውዲ አረቢያ፣ ዮርዳኖስ፣ የመንና 5ቱን የአፍሪካ ሀገራት ያካተተ ነው። የሳውዲ አረቢያ መከላከያ ሚኒስቴር ባወጣው መግለጫ ጥምረቱ ዓለም አቀፍ በቀይ ባህር ላይ የሚዋሰኑ ሀገራት መካከል ያለውን ቅንጅት ማጠናከርና ዓለም አቀፍ የባህር ላይ መስመሮች፣ የንግድ ኃይል ማጓጓዣ መንገዶች እንዲሁም የጋራ የባህር ላይ ጥቅሞችን መጠበቅ ናቸው ተብሏል። ጥምረቱ የተመሰረተው በቀጠናው ውጥረቶችና በንግድ መርከቦች ላይ የሚደርሱ መስተጓጉሎች እየጨመሩ በመጡበት ወቅት ነው። ቢዝነስ ኢንሳይደር አፍሪካ ቅዳሜ ዕለት ባወጣው ዘገባ ደግሞ ጥምረቱ በስትራቴጂካዊ ሁኔታ አስፈላጊ የሆኑ ቀይ ባህርን፣ የባብል ኤል መንደብንና የኤደን ባህረ ሰላጤን የሚሸፍን ሲሆን ይህም አውሮፓ፣ እስያና አፍሪካ የሚያገናኝ ከፍተኛ የነዳጅ፣ የተፈጥሮ ጋዝና የኮንቴነር እንቅስቃሴዎች ጨምሮ በግምት 12% የሚጠጋ የዓለም ንግድ የሚያልፍበት መስመርን ያካተተ ነው። ይህ የሳውዲ አረቢያ ጥረት አዲስ የባህር ላይ ደህንነት ማዕቀፍ ለመዘርጋት ለሚደረገው ሰፊ ጥረት አፍሪካ ሀገራትን ለማካተት ያለመ ነው ተብሏል። ባለፉት ጥቂት ሳምንታት በየመን በኢራን ከሚደገፉ የሁቲ ታጣቂዎች የሚሰነዘሩ ጥቃቶችና የመካከለኛው ምስራቅ ቀጠናዊ ግጭቶች በንግድ መርከቦች ላይ መስተጓጎል ፈጥረው የቀይ ባህርና የባብል ኤል መንደብ ስትራቴጂክ አስፈላጊነት በከፍተኛ ሁኔታ ስጋት ላይ እንደጣሉት ሲዘገብ ቆይቷል። የአሜሪካው ፕሬዝዳንት ትራምፕ ከኢራን ጋር አዲስ ንግግር ዛሬ ጀምራለሁ ቢሉም አሜሪካ ጋር ንግግር እያደረኩ አይደለም ስትል ኢራን አስታውቃለች። በኢራን ላይ ሊፈጸም የነበረ መጠነ ሰፊ ጥቃት እንደሚቀር ማድረጋቸውን ያስታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ሰኞ አዲስ ንግግር ለመጀመር ከቴህራን ጋር እንደሚቀመጡ ተናግሯል። ትራምፕ ጥቃቱ ምን ያህል ሰፊ እንደሚሆን ያውቁታል፣ ምክንያቱም አይናቸው ስር የሚሆኑ እያዩ ነበር ሲሉ እሁድ ዕለት ለጋዜጠኞች ተናግረው ነበር። ከቴህራን ጋር በድርድር መልክ እየተነጋገርን ነው፣ ነገ ሰኞ ከሰዓት በኋላ ይጀምራል ይላሉ። ፕሬዚዳንቱ ይህን ከማለታቸው አስቀድሞ በትሩዝ ገጻቸው ላይ ባሰፈሩ ጽሑፍ የድርድር ማዕቀፎች ላይ ስምምነት በመድረስ ኢራን የመካከለኛው ምስራቅ አጋሮች ማንኛውም ጥቃት እንዲቆም መጠየቃቸውን ጽፏል። ትራምፕ ይህን ያሉት ትላንት እሁድ ለዛሬ ሰኞ ቀጠሮ ሲይዙ
ሲሆን ኢራን ግን ይህንን ጉዳይ አላውቀውም ብላለች። ኢራን ለትራምፕ አስተያየት እስካሁን የሰጠችው ምላሽ ቢኖር ድርድር እየተካሄደ አይደለም የሚል ነው። ትራምፕ ከጋዜጠኞች ለቀረቡላቸው ጥያቄዎች ምላሽ ሲሰጡ ከቴህራን ጋር ስምምነት የሚደረስበትን የጊዜ ገደብ ከመግለጽ ግን ተቆጥቧል። ሁኔታውን እንደሚካሄድ እናያለን፣ በፈለግነው ጊዜ እርምጃ ለመውሰድ ዝግጁ ነን፣ ሰዎችን መግደል አልፈልግም ሲሉም ተናግረዋል። ትራምፕ አክለውም የሳውዲ አረቢያ አልጋ ወራሽ ልዑል መሐመድ ቢን ሳልማን እንዲሁም የተባበሩት አረብ ኤምሬትስና ኳታር ቅዳሜና እሁድ ጥቃት እንዳይፈጸም ጥያቄ ማቅረባቸውን በግልጽ ተናግረዋል። ሁላችንም ጥቃቱን ለመጀመር ተዘጋጅተን ነበር ሲሉ የተናገሩት ፕሬዚዳንቱ አጋሮቻችን ጥቃቱ እንዲዘገይ የጠየቁበት ምክንያት ስምምነት እንዳለ ስለሚያስቡ ነው ብለዋል። በሆርሙዝ ላይ ስምምነት አለ፣ እናም በኒውክሌር ላይ ስምምነት ይኖራል ሲሉ ትራምፕ ጨምሮ መናገራቸውን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን የተከታተላችኋቸውን ይመስላሉ። መልካም ጊዜ እመኛለሁ።